አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ትናንት እንግዲህ ማታ ላይ አልመጣሁም ነበረ። በጆሲ ቤት የሚለቀቀውን እየጠበቅኩ ነበር። የምር በቃ ስጠብቅ አይመጡም፣ ስጠብቅ በጉጉት ነበረ ስጠብቅ የነበረውና ልክ ስጓጓለት ደግሞ አላመሹም። ከዛ በኋላ ወደ ተስፋ መቁረጡ ምናምን ስሄድ እንዴ ላይመጡ ነው እንዴ በቃ ምናምን ወደ ነገ እንትን ብለውት ይሆን እንዴ ምናምን እያልኩኝ ነበር ማለት ነው። ከዛ በስከ መጨረሻ መጡ። ከዛ ደቂቃው ደግሞ ረጅም ስለነበረ ያው ጨረቃዎቼ ስለሆኑ 30 ረጅም ቢሆን ራሱ አይሰለችኝም ቁጭ ብዬ ባይ ራሱ ማለት ነውና ረጅም ስለነበር ከስራ ጋር ሁኜ ነበርና እነሱን እያየሁ ደግሞ በመሃል ምናምን ሌላ ስራ እንትን ይለኛል ከዛ ምናምን እያልኩ ስለነበረ ሰዓቱ ሄደ ማለት ነው። ከዛ በኋላ እራት ምናምን ካልን በኋላ የእንትን ያልኩትን ያልጨረስኩትም ነበርና ያልጨረስኩትን ፓርት እያየሁ እያለ ከዛ በቃ ላይቭ ላይ ይመጣሉ ብዬ ጭራሽ አላሰብኩትም ነው የምላችሁና ቁጭ ብዬ በቃ እያየሁ ምናምን ቲክታክ ጭራሽ ዝር አላልኩም ነበር። ተመስጬ ዩቲዩብ ላይ ጆሲ ቤት ተዘፍዝፌ እያየሁ ነበር እና ማለት ነው። ከዛ ልክ እንትን ስገባ ቲክታክ እንትን ስል ሼር ተደርጎልኛል ምናምን ጨረቃዎች መጥተው አላገኟቸውም። ኦልሬዲ ከመጡ ትንሽ ቆየት ብለው ጌም ጀምረው ምናምን ከነ ቤታ ጋር ሲጫወቱ ነው የደረስኩት ማለት ነው። እና በቃ እንዴ ስንት ሰዓት ገብተው ነው በቃ ብዙ አምልጦኛል ማለት ነው ምናምን እያልኩኝ በመጨረሻ ከዛ የጆሲንም እንትን ሳልጨርሰው ትንሽ ቀርቶ ነበርና በኋላ ጨርሳለሁ ብዬ በቃ ቲክቶክ እንትን አልኩ ማለት ነው። እነሱን መከታተል ጀመርኩ ምናምንና በጣም ደግሞ ራሴን እያመመኝ ነበር በሰዓቱ። በቃ በጣም ራሴን እያመመኝ ነበር ማታ ላይ ማለት ነው። የሴቶች ጉዳይ ላይ ሲሆን መጨረሻ ላይ አካባቢ በጣም ኃይለኛ ራስ ምታት አለብኝ ውዶቼ። አንዳንዴ በፊት አሁን እንደዚህ አይነት ነገር ላይ ስንሆን መጀመሪያ ላይ አካባቢ ነበር የሚያመን አይደል? ራስ ምታት ምናምን ሌላ የተለያየ ስሜት ምናምን። እኔ ደግሞ ልክ ስጨርስ ራሴን በጣም ነው የሚያመኝ፣ በጣም ራስ ምታት ያመኛል እና የተለየ ነው በቃ የዛ ሰዓት የሚያመኝ ራስ ምታት ልነግራችሁ አልችልም። እና እኔ ደግሞ መድኃኒት መውሰድ አልፈልግም ምክንያቱም ልምድ ያደርግብኛል እያልኩ ማለት ነው። እና መድኃኒት ስለማልወስድ በጣም ነበር ሲያመኝ የነበረው። እንደዛም ሆኜ ግን እያየኋቸው ነበር ፎንቃ ፍቅር ማለት ነው። ይህን ስሜቴን ያቁልኛውን ቢያቁልኝ ደስ ይለኛል። የምሬን ነው። ያው ያቁታል ምን ያክል እንደምንወዳቸው ምናምን። ግን በዚህ ልክ ነው እንግዲህ በቃ ትቻቸው የሆነ ልተኛ ብዬ ግን አላስቻለኝም ምናምን። እነሱን እያየሁ ግን ህመሜን ረሳሁት ህመሜን ማለት ነውና በስከ መጨረሻ ያው እነሱም ብዙ እንትን አላሉም ማለት እስከ ዛሬ ድረስ ከምሽቱ 3 ሰዓት በኢትዮጵያ አቆጣጠር እስከ 9 ሰዓት ሁላ ያመሹ ነበርና ትናንትና ግን እነሱም እንቅልፍ ስለመጣቸው በቃ እንትን ብለው ነበር ማለት ነውና በጣም ደስ የሚል ምሽት ነበረ። እጥር ምጥን ያለች ደስ የምትል ምሽት። በቃ ጌሙን በጣም ያበደ ነበር ከቤታዮና ከጆሲ ምናምን ጋር ሆኖ የተጫወቱት ምናምን በጣም ደስ የሚል ነበርና ጨረቃዎቻችን ይመቻችሁ። ከዛ ባለፈ እንግዲህ እንትኑን ኢንተርቪውን ሙሉን አዳምጣችሁታል አይደል? ሙሉን ትንሽ የቀረችኝን ፓርት ጧት ነው የጨረስኩት። ጧት ጨርሼ አይቼዋለሁ ምናምን። የሚገርም ጥያቄና መልስ ነበር። በጣም ደስ ይላል። ጆሲ ወንድማችን እንዳልኳችሁ ያው አንዳንድ እህቶቼ አስታራቂ ቦታ ላይ እንዴት ያልተጣሉ ሰዎችን ይጋብዛል እያላችሁ እያሳቃችሁ ነበር። እና እሱ ግን ያው የጋበዘው ውዶቼ አንደኛ እንዳበረታቱት ያው የመጀመሪያ እንግዳዎቹ ሆነው ቀርበው እንደተናገረው ደግሞ የተጣላ ብቻ ሳይሆን ላይክ በፍቅር ያለም ሰው ያለፈውን ኤክስፔሪየንስ ካለው ኤክስፔሪየንስ እንዳካፍል ለሌሎች ምናምን ትምህርት እንዲሆን የሚል ነገር ነው እንግዲህ ሲያስተላልፍ የነበረው ትናንት ማለት ነው። እና በዋነኝነት ግን አስታራቂው ነው እንትን የሚለው ማለት የተጣሉ ሰዎችን ማስታረቅ ጭምር ነው። ግን ከዛ በተጨማሪ ግን ያልተጣሉ ሰዎችን ቢሆን ላይክ እንዴት ነው ካለፉት ነገሮች ከህይወታቸው ተሞክሮ እንዳካፍሉ ለሌሎች ያስተምራል፣ ይሄ ነገር ያስተምራል የሚሉትን ነገር እንዳካፍሉ መድረኩ ክፍት ነው እያለ ነበር ማለት ነው። እንደዛም አይነት ሰዎች መሄድ ይችላሉ።
እና ውዶቼ ለማንኛውም በጣም ደስ የሚል ጥያቄና መልስ ነበር። ብሩኬ የተናገረው ቅመምዬ የተናገረችው ነገር በጣም ብዙ ነገር አለና ያው በመሀላቸው ሊያጣላቸው የሞከረ ሰው እንደነበረ ሊያለያይ የሞከረ ሰው እንደነበረ ምናምን እነሱም ከዚህ በፊት ነግረውናል። በእርግጥ ያሳዝነናቸው ምናምን ተውና አይነት ነገር ብለው አንስተውልን ነበር ማለት ነውና በዚህ ደረጃ እነዚህ ልጆች ለመለያየት የተሞከረው ምንድነው? ራስ ወዳድነት ነው። ገባችሁ አይደለ? ያቺ ሴት ለራሷ ለልጇ አስባ ነው እንግዲህ ብሩኬን ምናምን እንደዛ አይነት ተፍተፍ ስትል የነበረውና የሆነ አንዳንዴ የሰው ልጅ ምን አይነት አስተሳሰብ አለ መሰላችሁ? የሆነ ሰው አይቶ በቃ ያንን ሰው በብር የራሱ ማድረግ የሚችል ወይም ደግሞ እንዴት ነው እሱ ስለፈለገ ብቻ ያ ሰው ለራሱ ወይም ደግሞ ለልጁ የሚሆን የሚመስለው አይነት ሰው አለ። ገባችሁ አይደለ? ግን ፍቅር እንደዛ በእንደዚህ አይነት መንገድ አይደለም። ፍቅር ህይወትን የምትኖሩት እውነተኛ ፍቅር ሲኖራችሁ ነው አይደለ? በቃ ትክክለኛ እውነተኛ ፍቅር ከውስጣችሁ ሲመጣ ምናምን ነው። ግን የሆነ ሰንበድ የሆነ ነገር ማድረግ ስለቻለ ብቻ በቃ የሆነን ሰው የፈለገውን ነገር ማድረግ የሚችል አይነት ነገር መስሎ ይታየዋል። በፍቅር ግን እንደዛ አይሰራም። ምክንያቱም እንደዚህ አይነት ነገር ዘላቂነት የለውም። የሆነ ሰዓት ላይ ይቋረጣል ማለት ነው። እና ሴትዮዋ እንግዲህ ስታየው ምናምን ጥሩ ልጅ ነው፣ ሚዲያ ላይ በምታየው በምናምን ነገር ይሆናል አይደለ? ሲመቻት በቃ ለራሷ ልጅ ለማመቻቸት ምናምን ነገር ነበር እንግዲህ እንደዛ ስትሆን ማለት ባወሩት መንገድ ማለት ነው። ቅመምዬንም ደግሞ አንድ ጎረምሳም እንደዚሁ እንትን እያለ ነበር ማለት ነው። ታይ እሱ ጋር አልይሽ ምናምን ነገር ከዛ ደግሞ እኔ ሀብታም ላርግሽ ምናምን ሲለኝ ነበር አለች። ቅመሟ ደግሞ ቦምብ የሆነ መልስ መልሳለታለች። እኔ ሀብታምም ላፈምስህም ሀብታም ላርግህም አይነት ነው የመለሰችው ወይስ እንዴት ነው? ሀብታምም ፌመስም አድርጋለሁ አይነት ነገር ብያልኩት ነው ምናምን ነው ያለችው አይደለ? ቅመምዬ እኮ እና ይሄ ሁሉ ምንድነው ውዶቼ? ፍቅራቸውን እንኳን ሳይገላለጹ ግን እኔ በጣም ነው የሚገርመኝ ወላሂ። በቃ ውስጣችሁ ስለሚፈላለግ ብቻ ለሌላ እንትን በቃ ምንም አይሰሙም እነዚህ ልጆች ማለት ነው። ቅመምዬም በብሩኬ ምንም ሌላ ሰው የሆነ ሰንበዴ እንዲህ ነው ቢላት አሰማም። ብሩኬም እንደዛው በቃ ማንኛውንም ሰዎች በዙሪያቸው ያሉትን የሆነ እንዲህ ነው ሲሏቸው ኢግኖር እየገጩ ግን በቃ ሁለታቸው እንዳይለያዩ የሚያደርጉት ጥረት ነበር በሰዓቱ ታውቃላችሁና ያ ነገር ነው ያቆያቸው። የሆነ መተሳሰባቸው በቃል ፍቅራቸው እንዲህ ባይገላለጹም ኦልሬዲ ልብና ልብ ስለተገናኘ በቃ የሚያደርጉት ነገር በጣም እኔ እንጃ። ከዛ ደግሞ የሚቆጣጠሩት ነገር እንዴት ነው? ብሩኬ ሀይሚዬን የሚቆጣጠረው ነገር፣ ሀይሚዬ ደግሞ ብሩኬን የምትቆጣጠረው ነገር አስባችሁታል? ምግብ ራሱ ከውጭ ስትበላ በጣም ቆጣት ነበረ። በየትኛውም ነገር ይቆጣጠራት ነበር ብሩኬ ማለት ነው። እና ብሩኬ ማለት እንግዲህ እንደ አባትም እንደ ወንድምም እንደ ባልም እንደ ሁሉም ነገሯ ሆኖ ነው የነበረው አሁንም ያለው ማለት ነውና በጣም የሚገርም እውነት። ቅመምዬ ደግሞ መቀበሏ ላይክ እሱን እንዴት ነው በጣም ከምታከብረውና ስለምትወደው ስለምታፈቅረው በጣም እሱ የሚላትን ነገር እንትን ትላለች፣ ትተገብራለች ምናምን ነገር። ይሄ ምንድነው ፍቅር ስላላት ላይክ እንዴት ነው እሱ የሚላትን ነገር ይጠቅመኛል ምናምን ብላ ስለምታስብ ትተገብረዋለች ምናምን ነገር። ከዛ ነገር ትቆጠባለች ምናምን፣ ታዛዥ ናት አይነት ነገር የኔ እናት። ከዛ ደግሞ እሷ ደግሞ ሲያመሽ ደግሞ የት ነው ያመሸው እያለች ትቆጣጠራለች ማለት ነው። በጣም ነው ደስ የሚሉት ወላሂ። የሚገርም ፍቅር ነው። አላህ ይሄን ፍቅራችሁን መቼም ሳይቀይር በቃ እኔ እንጃ ወልዳችሁ ከብዳችሁ ልጅ ወልዳችሁ በምርኩዝ እስክትመጡ ድረስ መቼም የሚቀየር ፍቅር አይደለም ብዬ ነው የማስበው እንደዚህ። ምክንያቱም እውነተኛ ፍቅር ስለሆነ ማለት ነውና እንደዛ ነው መሆንም ያለበት ይሆናልም ደግሞ ኢንሻአላህ ማለት ነውና በጣም ነው ደስ ያለኝ። ከዛ በተጨማሪ ያወኩት ነገር ቢኖር ብሩኬ እስከ ስንት እንደተማረ አላቅም ነበር። እስከ ስንት እንደተማረ አላቅም ነበር እውነት ለመናገር ወላሂ። እንደውም በቃ ሰዎች አንዳንድ ሰዎች ሲያወሩ ምናምን በምሰማው ራሱ የሆነ እንዴት ነው ከኤሌመንታሪ ወይም ደግሞ ሃይ ስኩል 9 አይነት 8 ምናምን ያቋረጠ ሁላ ይመስለኝ ነበር ማለት ነው። ግን እሱ እስከ 12 ተምሯል ማሻአላህ። ከዛ ደግሞ በጣም ጎበዝ ጀግና ተማሪ እንደነበር ምናምን። እኔ እኮ አንዳንድ ነገሮች ላይ የሆነ እንግሊዘኛ ምናምን ይሆናል አይደለ? እንዴት ነው
እንትን ላይ ጎበዝ ነውና እንዴ ብሩኬ እስከ ስንት ነው ቆየ ተማሪው ይሄ ልጅ ምናምን እላለሁኝና በጣም አሪፍ ልጅ እንደነበርና እየተሸለመ እንደነበረ ሲያልፍ የነበረው ተናግሮ ነበርና ከዛ በተጨማሪ ያው ወደ ሃይ ስኩል ሲገባ ትንሽ እየቦዘነ እንደመጣ ምናምን እያለ ነበር። ቅመምዬ ደግሞ ትምህርቷ ላይ ቸካይ ተማሪ እንደነበረች ታስታውቃለች። በነገራችን ላይ ያኔ ታስታውሱ ከሆነ በቃ ታነብ ነበር ምናምን። ብሩኬም ደግሞ የሆነ እሷ እንድታነብ ላይክ ትምህርቷ ላይ ትኩረት እንድታደርግ የሚያደርገው ነገር ነበረ። በዙሪያ ኢቭን በፕራንክ መልክ እንኳን በአንዳንድ ወንዶች ይሄ ናቲ ምናምን ሲመጣ ታስታውሳላችሁ? የሆነ ሰዓት ላይ እንዲህ ነው ሲል በቃ እኔ ከምንም ነገር ከአላማዋ እንድትሰናከል አልፈልግም እያለ ሲል ነበር ማለት ነው። እና ብቻ ይመቻችሁ አንዳችሁ ለአንዳችሁ። ጆሲ እንዳለው ሁለት ስትሆኑ እውነተኛ ፍቅር ኑሮ ሁለት ስትሆኑ እንዴት ነው የአንደኛውን ድክመት አንደኛው ይሸፍናል፣ የአንደኛውን ድክመት ደግሞ አንደኛው ይሸፍናል ማለት ነው። እና እሱን ያየሁት ጆሲ እንዳለው ማለት ነው። ምክንያቱም በቃ አሁን ለምሳሌ ብሩኬ የሆነ ደካማ ጎን ያለበትን ፓርት ቅመም እየተሸፍናለች። ማን ነው ደግሞ ብሩኬ ደግሞ ቅመም እየደካማ ጎን ያለባትን ፓርት ደግሞ እሱ ይሸፍናል ማለት ነው። ገባችሁ አይደለ? አንዳቸው ለአንዳቸው እንትን እያሉ ነው እየተሳሰቡ ምናምን ነው እዚህ የደረሱትና ይመቻችሁ። የምሬ ነው። ምን ተማራችሁ? እኔ እውነት በጣም የሚገርሙ ልጆች ናቸው ወላሂ። አላህ መጨረሻችሁን ያሳምረው የእኔ ውዶች። እኔ እንጃ ቃል የለኝም። ከዛ በተጨማሪ ያው ስለ እናቱ እንግዲህ አውርቶ አይጠግብም ብሩኬ። ስለ እናቱ ምናምን እያወራ ነበር። ከዛ ደግሞ ቅመምዬም ስለ ቤተሰብ እያወራች ነበር ምናምን። ጋሽዬ ብሩኬም በቃ ሌላ አባት አለኝ ነው ያለው። ማለት እንደ ልጁ ምንም እንትን አይለኝም አለ። እውነት በቃ የሚገርም እኮ ነው። አስባችሁታል? ላይክ እንዴት ነው አምነው ሁላ ምንም ነገር እንትን ሳይል ላይክ አዲስ አበባ ራሱ አንድ ላይ እንድትኖር የፈቀዱ ቤተሰብ እንግዲህ አስባችሁታል? ምን ያክል ቢወዱትና ቢያምኑት ነው የሚያስብለውና ይሄ ምንድነው የሱ ቅርበት ነው። ገባችሁ? ምን አይነት ልጅ እንደሆነ ስላጠኑት ነው። እና ሀይሚዬና ብሩኬ ደግሞ ምር ብሎባችኋል የኔ ቆንጆዎችና ይመቻችሁ። በጣም ደስ ያለኝ ቃለ መጠይቅ ምልልስ ነበረ። ፍቅራቸውን ተገላልጸዋል ምናምን በቃ ስላለው ዝርዝር ነገር በደንብ ሲያወሩ ነበርና ይመቻችሁ። ለማንኛውም ከዛ በተጨማሪ ያው ብሩኬ ሁልጊዜ እንደሚለው ያለፈውን ታሪኩን በጣም የሚገርመኝ ነገር ምንድነው ምንም በቃ በኩራት ነው በቃ የሚያወራው። ወንድ ልጅ እንደዚህ ነው በነገራችን ላይ። በቃ ትክክለኛ ወንድ ሲሆን ያለፈውን አይረሳም፣ ላመነበት ወደ ኋላ አይልም። የተግባር ሰው ነው፣ የፍቅር ሰው ነው። በቃ እንደዛ ነው መሆን ያለበት በቃ። ምክንያቱም ትክክለኛ ሰው ራሱ ሰዋዊነት ባህሪ ሲኖራችሁ እንደዛ ነው መሆን ያለባችሁ። ያለፈውን መርሳት የለባችሁም። ለመጪው ግን ጀግናችሁ ደግሞ የተሻለ ደረጃ ላይ ሆናችሁ መገኘት ነውና ቅመምዬ ብሩኬ ወንድሜ ሰላማችሁ ብዝዝት ይበልልን። ከዛ እንግዲህ ቤተሰብ አበረታቱት ብሎ ብሩኬ ሸርቶ ነበረ። ቅመምዬም ደግሞ 50K እናስገባው ተብላችኋል ማለት ነው። እና ሰብስክራይብ እያደረጋችሁ ጆሲንም አበረታቱት። እንግዲህ አዲስ ሾው ከፍቷል። ይሄ ሾው ቀላል አይደለም፣ እውነት ለመናገር ብዙ ተለፍቶበታል ምናምን ብለዋል እነሱም። ያው የሆነ ታውቃላችሁ በዚህ ሰዓት ኢትዮጵያ ላይ ትንሽ ነገር ለመጀመር በጣም ብዙ ኢንቨስት የምታደርጉት ነገር አለና እሱ ነገር ስላለ እንግዲህ የልፋቱ ውጤት ደግሞ ፍሬ እንዲያፈራ ደግሞ እያገዛችሁ ሰብስክራይብ እያደረጋችሁ እናግዘው ማለት ነው ውዶቼ። ከዛ በተጨማሪ ብሩኬ ያስተላልፈው መልእክት ምንድነው? ደግነት መጠኑን ካለፈ ልብህን ትተው እጅህን ይወዱታል ይላል። እውነት እኮ ነው። ወዳቸውም የሚገርም በጣም ደግ ሰው ስትሆኑ በጣም ቸር ስትሆኑ ሰው ያንተን እጅ ነው ሁሌ የሚጠብቀው፣ ያንተን እጅ ነው የሚጠብቀው። ላይክ የእናንተን ጥሩ ሰብአዊነት እንትናችሁን ይዘነጉታል እና ሰው ሁሉ የሚያየው እጃችሁን ነው እና ትክክለኛ ነገር ነው ይሄ ማለት ነው። እና ይመቻችሁ። ለማንኛውም መልካም ቀን ይሁንላችሁ። ባይ ባይ።